ስራዎቻችን ከተመቻችሁ ይህን ቪዲዮ ለመስራት ከባድ ስለሚሆን ሰብስክራይብ በማድረግ ቻናላችንን ይቀላቀሉ። ሁሌም እንደምላችሁ ልፋታችን ወሰን የማይኖረው አብሮነታችሁ ከኛ ጋር ስለሆነ ነው። ሚስተር ቢስት ነው የዓለማችን ትልቁ ዩቲዩበር። እስቲ ዛሬ ደግሞ ጥንካሬውን በመለካት የእጁ ጥንካሬ ካለው ሰብስክራይበር ጋር እንደሚመጣጠን የምናይ ይሆናል። ኦ ጋድ የእጅ ጥንካሬ ምን ያህል ሞክሬ አላውቅም። ምን ለመናገር አሳየው ጂሚ። ግን ይሄ ገና ለጂሚ ካዘጋጀውለት 5 ከባባድ ቻሌንጅ የመጀመሪያው ብቻ ነበረ። ካዲያ እነዚህንም 5ቱንም ከባባድ ቻሌንጆች አድርገን በአብላጫ የሚያሸንፈው ሰው እሱ አሸናፊ ይሆናል። አልቋል። ስንት ነው? እንዴት ሆነ? 143 ድረስ 143 ምን ነው መጥፎ ነው? አየው እዚህ ጋር ማየት ትችላለህ። ሙሉ ነው። ሙሉ ሞልተዋል እንዴ! ዋው! ያንተ ስንት ይሆናል? እሱን አብረን የምናየው ይሆናል። ኦ ጋድ እውነቱን ለመናገር ሞክሬው አላውቅም። የማውቀው ነገር የለም። ግን ለምን ይሄን ቻሌንጅ ሚስተር ቢስትን አስሞከርኩት? ባለፈው ጊዜያት የሚገርም ለውጥ አሳይቻለሁ። አመሰግናለሁ። አዎ ቪዲዮ ላይ እንደምትመለከቱት ወፍራም ነበርኩኝ። በጣም ወፍራም 40% ቦዲ ፋት ነበረኝ። ምን ያህል አጣ? ወደ 50 ፓውንድ አካባቢ። 50 ፓውንድ አስገራሚ። እንደሰማችሁ ተመሳሳይ ክብደት አለን። ጥያቄው ግን ጥንካሬያችን ተመሳሳይ ነው ወይ ነው። ስገምት አንተ ልትሆን የምትችለው ከ160 እስከ 170 ልክ ነኝ አይደለ? ልክ ነኝ። እስቲ አታቅልለው ልምድህንና የምናይ ይሆናል። አሳየን እስቲ። እንግዲህ ስገምት እንደውም በቃ 175 እስከዛሬስ ነው የሚሆነው። ሆኖም ግን የአቅሜን ሞክሬ ቢሆን ከጂሚ ጋር የተቀራረበ ነጥብ ነበር ያመጣሁት። ኦ ክሬዚ! ልትበልጠኝ ነው መሰለኝ አንተ። ኦ ስንት ሆነ? 151። ኦ ዋው! በትንሽ ነው ከሱ ያነስኩት። ግን ሳላደንቅ አላልፍም። ጠንካራ ሰው ነህ። ሆኖም በዚህ ዞር አሸናፊነቱ ለኔ ተቆጥሯል። ግን ሆኖም ፌር አይደለም፣ ምክንያቱም በዚህ ፊልድ ውስጥ ከ10 ዓመት በላይ ሰርቻለሁ። ሆኖም ግን እሱ እኔን በእነዚህ ስፖርቶች ማሸነፍ ከቻለ የሚፈልገውን ነገር በእኔ ኢንስታግራም ላይ ገብቶ ስቶሪ ማድረግ ይችላል ለ24 ሰዓት። ኦኬ ስልኩን አምጣው። አንድ ነገር ባን ሊያስደርገው የሚችለው ነገር ንገሪኝ፣ ገብተን ስቶሪ እናደርገዋለን። ኖ እንደዛማ አይሆንም። ስቶሪ ከም ላይ ገብቼ ስቴሮይድ እየተጠቀምክ የሚያሳይ ፎቶህን እለቅብሃለሁ። እኔ ደግሞ ካሸነፈኝ ትችላለህ። አንድ ሰው የቀረውን ዩቲዩብ ቻናሌን ሰብስክራይብ በማድረግ 10 ሚሊዮን ታስገባዋለህ። እሺ ተስማምቻለሁ። በቀጣዮቹ ቻሌንጆች ጂሚ ከዚህ ልጅ አንዳንድ ገዛዎችን ያገኛል። ቻሌንጅ 2 በነገራችን ላይ የምንገኘው በሚስተር ቢስት ጌም ፊልድ ላይ ሲሆን ፊት ለፊታችንም $5 ሚሊዮን አለ። በዚህም ቪዲዮ ለዚህ $5 ሚሊዮን የምንጫወት ይሆናል። አረ አይደለም፣ ለዚህ አይደለም። ቅድም ለስማማኑ ነው የምንጫወተው። ኢንስታግራም ላይ ፖስት አለው፣ አንተም ሰብስክራይብ አደርጋለሁ። ያ ነው ዲላችን። ስለዚህ 5 ሚሊዮን የለም። በመቀጠልም ወደ ቀጣዩ ቻሌንጅ የምናልፍ ይሆናል። ከዚህ ጀርባ የምትመለከቱ ምንድነው? ለማየት ጓጉቻለሁ። በውስጡ 5 በኦርደር የተቀመጡ እቃዎች አሉ። ለማስታወስም 10 ሰከንድ የሚሰጥ ይሆናል። እዛ ፒንክ ቦታው ጋር በመሮጥ ደርሰህ እስክትመለስ ድረስ እነዚህ ነገሮች ኦርደራቸው ይዛባል። እዛም 50 ፑሻፕን ሰርተህ ስትመለስ ኦርደሩን ማወቅ ነው ማለት ነው በ10 ሰከንድ ውስጥ። ግን ጂሚ ፑሻፑን የሚሰራው ብቻውን አይደለም፣ አብሮት የሚያግዘው አጋዥ አለው። ማጅድ አብሮት የሚያግዘው ይሆናል። እሱም ጂሚ በደከመው ሰዓት ማጅድ ገብቶ የሚያግዘው ይሆናል ማለት ነው። ስለዚህ አንድ ላይ ናችሁ። አንተ ከደከመ እሱ ሊገባልህ ሲል አንድ ሰው ነው ባንዴ መግባት የሚችለው። ያ አሪፍ ነው። እናሸንፋለን እንዳፈረ። በዚህ ጨዋታ ጭንቅላትንና ጥንካሬን አብረን የምናስኬድ ይሆናል። ስትራቴጂያችን የሚሆነው መጀመሪያ አንተ ትሰራና ልክ አንተ እንደደከመ እኔ የሚገባልህ ይሆናል ማለት ነው። ለምሳሌ እኔ እስከ 30 ልሰራ እችላለሁ። ልክ እኔ ሲደክመኝ ወዲያው ትገባለህ፣ ምንም አይነት መዘግየት እንዳይፈጠር። ኦኬ ሂድና አንተም የራስህን ቲሞች አውራ። እኔ ምንም ቲም አልፈልግም። እኛ ምንም አንፈልግም። አንድ ነን። ኦርደሩንም በአእምሯችሁ ለመያዝ የሚሰጣችሁ 10 ሰከንድ አሁን ይጀምራል። እኔ ፑሻፔን እየሰራው ኦርደሩን በአእምሮዬ ለማስታወስ ስሞክር እነሱ ግን ስራውን ተከፋፍለው ነበር አብረው እየሰሩ የነበሩት። አንዱ ሲሰራ ሌላኛው እያሰበ ነበር በአእምሮ። ሆኖም ጂሚ ለማሰብ በሚሞክርበት ሰዓት ማጅድ ፑሻፑን እየሰራ ነበር። ማጅድን ላላስታወሳችሁት ባለፉት ቪዲዮዎች ላይ የውፍረት መቀነስ ቻሌንጅ ላይ ሚስተር ቢስት የተሳተፉ ሲሆን ቪዲዮ ሰርቼበታለሁ፣ ሄዳችሁ ማየት ትችላላችሁ። ከዛም አልፎ ከማጅድ ጋር ኤክስፒሪየንስ የማድረግ ጉዞ እድል ነበር። ለ2 ሚሊዮን ሰዎችም ውሃ የማቅረብ ጉዞ ላይ በጣም አሪፍ ሰው እንደሆነ በዛው ተገናኝተን መጫወት ችለን ነበር። ጂሚ እየፈጠነ ይመስላል። እኔንም ለመቅደም እያሰበ ነው። ነገር ግን ከሱ አስቀድሜ ጨዋታውን ጨርሼዋለሁ። ግን አስታውሰዋለሁ ወይ ነው። ከዛም ግን ብዙም ሳይቆይ ሚስተር ቢስትም ጨረሰ። በስትክክል ማስታወስ አልቻልኩም። ምናልባት ፑሻፕ ይሆናል፣ ደክሞ ይሆናል። ግን በቀጣዩ ማሸነፍ ይሆናል ብዬ አስባለሁ። ምንድነው እሱ? ጂሚ ማሸነፈው የመጀመሪያ ነጥቡን አግኝቷል። ግን በዚህኛው ዙሪያ ያሸንፋል ወይ ነው ጥያቄው። ሁለተኛው ራውንድ ምንድነው? ፑል አፕ። እንዴት ነው ታዲያ አሸናፊነቱ የሚታወቀው? እናንተ ለሁለት የምታመጡትን
እኔ ለብቻዬ ከማመጣው ጋር አንጻጽረን አሸናፊ ይመረጣል ማለት ነው። ግን ከወደቅ ጨዋታው ያበቃል ማለት ነው። ምን ያህል መስራት ትችላለህ? 3 በቃ ተበለን። አንተ ምን ያህል ትሰራለህ? 1000 ምን ያህል አንተ ትችላለህ? አሁንም መናገር ፈልጋለሁ። እኔ ስፖርት ሞክሬ አላውቅም። ምን ያህል እንደምሰራ የማውቀው ነገር የለም። የምናየው ይሆናል። አሁንም አልደከመም። በነገራችን ላይ ቪዲዮ ስንቀርጽ ከምሽቱ 7 ሰዓት ነው። ስለዚህ ቤስት ፐርፎርማንሳችሁን ለማሳየት የሚሆን ሰዓት አይደለም። ግን አሁንም ጎብዛል፣ ጥሩ ሄዳል። ቻሌንጁን ተንጠልጥሎ በቀረ እናድርገው። አይ አልፈልግም። ማጅድ አግዘኝ። ማጅድም ሲገባ በአዲስ ኢነርጂ ነበር። የኔ ኢነርጂ ግን እየደከምኩኝ ነበረ። ሆኖም ግን ማጅድ አሪፍ ሆኖ እየሰራ ነበረ። ማጅድ እኔ ቪዲዮ ላይ እንዳለው 10 ሺህ ሽልማት የምታገኝ መሰለህ? ያለዛ ነው የምንሰራ። ችግር የለውም። ጂሚ በጣም ደከመኝ። በመጨረሻ ምን የመጨረሻዬን ስገፋ ያኔም እሱም ደክሞ ተወደቀ። ጨዋታውም እነ ጂሚ 15 እኔ ደግሞ 27 በማምጣት አጠናቀረው። ጂጂ man you're beast but we're beasts ለአሁኑ ጨዋታውን እየመራሁት እገኛለሁ። ያ ማለት የቀጣዩንም ጨዋታ እኔም ማሸነፍ ከሆነ ዙሩ በዚህ ያበቃና የዚህ ጨዋታ አሸናፊ ነው ይጠናቀቃል ማለት ነው። በዚህኛው ዙር መግፋት ነው እንዳትልን። አይ መግፋት አይደለም መገልባበጥ ነው። ጎማ ነው የምንገልባበጥ እስከዛ ድረስ። የእያንዳንዱን ቲም ቻሌንጅ የሚሆነው ይህን ጎማ እስከዛ ጥግ ድረስ በፍጥነት ወስዶ መጨረስ ነው በአጭር ሰከንድ። ግን ጎማው በድንገት ሮል ካረገ ሳይገለባበት 1 ሰከንድ ጭማሪ ይጨመርባቸዋል ማለት ነው። በፍጥነትም ግን ጎማውን በቦታው ያደረሰው ቡድን አሸናፊ ይሆናል። 3 2 1 ገና ጨዋታውም ከመጀመሩ ጂሚ ብዙ አቴንሽን ለማበተን ብዙ ነገሮች ማውራት ጀመረ። እዛ ጋር አየው እየነደደ ነው። ይኸው እዛ ውስጥ ልጅ አለ እየነደደ ነው ያለው። ሂድና አድነው። ሄደ ቶሎ እዛ ውስጥ ያለውን ሕፃን ልጅ ካላዳንከው የሚፈነዳ ነው የሚሆነው። ቆይ ሮል አድርጓል። አይተኸዋል? ቅጣት ይቀጣል። 1 ሰከንድ ጭማሪ ይደረግባል። ጂሚ በድጋሚ ትኩረቴን ለማሳት መለፍለፉም ቀጠለ። እዛ ውስጥ ያለው ሕፃን ልጅ አንተ ስላዳንከው ሞታ። አያ የተፈጠረውን Final time is 24 seconds. በጣም ሲያናዱ ተሸነፍኩ ማለት ነው። 3 2 1 go. ሮል እንዳያደርግ ሰከንድ ያስጨምርብናል። መልሰው ይህን ዙር ባሸነፈና ከኔ ሰከንድ ያነሰ ባያመጡ ጂሚን 10 ሚሊዮን ሰብስክራይበር የማረግ ይሆናል ማለት ነው። Final time is 22 seconds. እንችላለን። አዎ ተርፈናል። ለቅጣቱ እየተዘጋጀች ማሸነፋችን አይቀርም። ለመጨረሻው መለያ ቻሌንጅ ተዘጋጅታችኋል? በመጨረሻም ወደ መጨረሻው ቻሌንጅ ያለፍን ይሆናል። ይሄኛው ቻሌንጅ የሚለየን ነጥብ ብቻ ሳይሆን የኔ ኢንስታግራም ላይ ስቶሪ ይደረጋል ወይ አይደረግም የሚለውን ጥያቄ የሚፈጥረው የመጨረሻውም ቻሌንጅ የሚሆነው የባስኬትቦል ጨዋታ ይሆናል ማለት ነው። You can choose anything. 100%. I'm extremely good at basketball. I want to play in basketball. ሆኖም የመጨረሻው ወደ አስፈሪው ሆኖ ራውንድ ደርሰናል። ይሄንንም ራውንድ የማሸንፍ ከሆነ ጂሚን የመጨረሻው 10 ሚሊዮን ሰብስክራይበር የማረገው ይሆናል ማለት ነው። ህጉም እኔና ጂሚ ነፃ ኳሶች ይሰጡናል እንድንሞክር። ከሁለታችንም አስቀድሞ 5 ማሳካት የቻለ ሰው ጨዋታው የሚያልቅ ይሆናል ማለት ነው። 5 የጨዋታ ብቻ ሳይሆን የሙሉ ጨዋታው አሸናፊ ይሆናል ማለት ነው። ቀድሞ የሚወረወረውን ዕጣ እናውጣ። Rock paper scissors shoot. Oh god. የመጀመሪያ ሙከራ ማየት አይጠበቅብኝም። ደግሞ ነጩ መስመር ረግጣል። ህግ ጥሰሃል። አይሆንም። እሺ 1-0 እየመራው ነው። መስመሩን እያየ ምን አይነት አወራወር ነው? በዛ አቅጣጫ የምትወረውር ከሆነ እግርህን ለምንድን ነው እንደዚህ ስትሬት የምታቆመው? ባስኬትቦል ላይ ከባድ ጥያቄ አትጠይቀኝ። ባውቀው ነገር የለም። ለጥቂት ነው ገጭታ የወደቀችው። ቆይ እንዴት ነው የምታደርግ ልንገርህ። እግርህን ስትሬት አድርገው ወደ ጎልህ ማለት ነው። ከዛ ሙከራን አድርግ። ጂሚ ረድቶኝም እንኳን አንድ አባ መክተት አልቻልኩም። አንተ ተስፋም የለም።
ግን ተረድተሃል? ካሸነፍኩ ኢንስታግራም ላይ ገብቼ ስቶሪ እየተጠቀምክ ያለው ፎቶ ነው ፖስት አታስበኝ። ስለማሸነፍ ሰብስክራይበር ያደርጋል። ያስገባታል ብዬ አስቤ ነበር። ኦኬ ሼኛውን ካስገባ 2 ነጥብ የምታገኝ ያደርጋል። አየሩ እንዴት ይላል? ዞረ እንደመሆኑ እናንተም በህይወታችሁ የተሰጣችሁን እድል በትክክል ማጠቀሙት ከሆነ ዳግመኛ ላታገኙ ትችላላችሁ። ሺት ነገር ግን በመጨረሻም ከዚህ ውድድሮች በኋላ ጂሚ መጨረሻውን አሳየን። ኦኬ በልስልኬን አምጣ። እሺ እዚህ ጋር እንደምታዩት ኢንስታግራሙ በእጅ ላይ ይገኛል። ስለዚህ የቪዲዮ ከተለቀቀ በ24 ሰዓት ውስጥ የምታዩ